እኔ ደግሞ እሞ የብሩኬው ችግር የለም ያልቃል። የብሩኬው ችግር የለም ያልቃል። መልሱም በኋላ እንጂ መልሱ የሃይሚ ደግሞ ከባድ ነው የሆነው። ጌታ ሆይ ወይ ሃይሚት ያለሽ ያን ማን ነው የሚባል ሚፍታህ ራሱ ደረቅ ነው። የሚፍታህ ፕራንክ ምንም ለዛ የለው። ሃይሚ እኮ እንደ በፊቱ አሁን ደረቅ ደረቅ ፕራንክ አታደርግም። ሃይሚ አሁን ላይ ኧረ ሃይሚ ትታለሽ፣ ሃይሚ ትታለሽ፣ ቀላል አድርገን እያደረገች ሃይሚ ትታለሽ። ኧረ ሃይሚ ትታለሽ። እንደ ድሮ አይደለሽም። የሃይሚ ፕራንክ እንደ ድሮ አይደለም። የሱም እኮ ደረቅ ፕራንክ አይደለም። የትላንት እኮ አሪፍ ነው፣ ግን ወዲያው የአንድ ቀን ሚፍታን ያልኳት የሚፍታህ ፕራንክ ምንም አይመቸኝም። ምንም እነሱ ሁለታቸው እንደፈለጉ ችግር የለውም፣ ግን የሚፍታህ አውዙ ይላል። ምንም ይተምራቸውም ሁለቱ ብቻ ሲሆኑ ነው። ሁለቱ ችግር የላቸውም። የፈለጉ ነገር ቢሆኑ ችግር የለም። እኔ የምለው እይታው በዛው እነሱ ሁለቱ ብቻ ሲሰሩ ነው እንጂ ሰው የሚያያቸው ከሰው ጋር ካሉ ግን የሚፍታህ ፕራንክ ለዛ የለም። አሁን በቀደመ ለታ ውሃ የደፉበት ቀን በአላህ እያለ እኮ ምንም አልተወው እና ጀምሮታል። እንዴት ይተወው? አይ በአላህ ስል ማቆም ነበረበት። እንደ አላህ እኮ ነው። አላህ አለ ስሙን እየጠራበት ነው። እና ኢሳሲ ከበማርያም እየለከለ በማርያም በጣም በማርያም እያላደል ወይ እሱ ግን በማርያም ስትል ቶሎ ነው። የእሱ ፕራንክ አያምረኝም። አላውቅም እይታም እኮ የለውም። እግዚአብሔር 139 ነው። እንደዛ ነው እይታ እራሱ። በፍቅር ሲመጡም አሁን እይታው ቀንሷል። እንደ ድሮ አይደለም። ለምን እንደሆነ አላውቅም። የሁሉም ቤት እኮ ነው። አሁን ሰው ወዴት ተገልብጧል መሰለሽ? ወደ ጌመሮችን ነው የሚያየው። እናንተ አቤት እንጂ አንድ አይኔ ታውቃላችሁ፣ አንድ አይኔ ቀኝ አይኔ የላኛው በጣም ከሁለት ቀን ነው ምናምን ሆኖ እየተርገበገበ ምንድን ነው? ለምን እየጨፈረ ነው? የቀኝ አይኔ እንግዳ የሆነ ሰው ልጅ እንዲታይ እንደዚህ ይባላል። ድሮ እንደዚህ ሀያቴ እንደዚህ ነበረ የሚችለው አይኔ ብዙ አይነት አለ። በሱን አረብ ብዙ አይነት ትርጉም አለ። አይኔ እንትን እንግዳ የሆነ ሰው ሊታይ ወይንም እንግዳ ቤተሰብ ላይ የሆነ ነገር ሊወጣ ትላለች ሀያቴ ብቻ ላይ በጣም የተርገበገበ አይኔ እግዚአብሔር እቺ የምታወራው ልጅ አለነ ነች እንዴ? ጃለኔ የለችም። የምትወጂውን ሰው ልታይ ነው እሙዬ? ወይ የምትወጂውን ሰው ልታይ ነው? ኢትዮጵያ ልትገባ ነው በቅርቡ እሙዬ። እኔ የምወደው ሰው ማን አለ እዚህ? እንዴ ሰው አትወጂም እንዴ? ነዋሽ ነው? ኧረ አልወልድም። አዎ አትወጂም? ኢትዮጵያ አትሄጂም? ኢትዮጵያ እንድትሄጂ ሰዓት ደርሷል። ኧረ እኔ ኢትዮጵያ ገና ነኝ። ባልሽ ባል ነው ባል ልቆ ነው። ባሌን አልወደውም እኔ። እንደምን እንደሷ ብሎ እኔ መጣሁ። እሺ አንቺም ብሰማ ሰው እኮ እውነት ነው የሚመስለው። አንዳንድ ደንቆሮ የምሰለው ምን አገባኝ እኔ ነው እንደ የምኖረው። እንደረ እባክሽ ባል ማይወድ ሰው አለ እንዴ? ባሌን አልወደውም። እኔም አልወደውም። የታባ ይኖርሽ አይደል? ይኖርሽ አይደል? አለኝ እንደሚከጂ በግድሽ ትወጂያለሽ። ብዙም አልወድም። ባሉን የሚጠላ ሰው ያለ አይመስለኝም። የለም
እጁ ገባሽ? በግድሽ ነው የምትወጂው። አሁን ስለሌላ እኮ ነው አልወድም ብትይ እኔ እኮ እና የላትም ማነው ከመጣ ደግሞ በግድሽ ትወጂያለሽ። አለኝ ግን ጊዜ አልሰጡም። ጊዜ ሰጥቼ አላወራም። የምር ነግራችሁ ምን አባቱ ፍቅረኛ አለሽ? ለኔ የለኝም። ታዲያ ስለሌለሽ ነው አልወድም። ፍቅረኛ የለሽም? ፍቅረኛ ያላችሁ አሁን እዚህ ያላችሁ ወራኛ ላይ የለኝም። ውጡ ፍቅረኛ ያላችሁ ፍቅረኛ ሌላችሁ ውረዱ። ሌላ እንውረድ አውርድ። ውጡ። ሌላ ፍቅረኛ የለሽም? ፍቅረኛ ያላችሁ 2 ቁጥር ጻፉ፣ 1 ቁጥር ጻፉ። ቶሎ በሉ። ልማት አለ ያለ ነው የሌላ ነው የሌለው አንድ ቁጥር ውዜር ወጣሽ ወጣች። አየሽ ፍቅረኛ የላትም። ወይዛ እንደዚህ ስለወት ይወጣለች እንደ ወይኔ አይኔ ነው በሉ። ፍቅረኛ የላትም ትላለች። እንደሷ ባለ ትዳር አይደለችም። ፍቅረኛ የሌላችሁ እኔ ቤት እንዳትመጡ። የምር መስሎ አንዱ ፍቅረኛ የለኝም። ለኔ ከፈለግሽ አውጪ። እሺ በቃ እኔ ውድ ነገር ፍቅረኛ የለሽም? የምትጀናጀኒው ሰው የለሽም? ውሸት የቀብራራሁት እኔ ጋር እንዳመጪ ፍቅረኛ ከሌለሽ ያላምን ሂጂ ነኝ የጨረቃይ እንዳመጪ ተዘግዝቅ እንደውም ትጂዬ እስኪ ነይ ተሰቀይ በአላ ዜድ ማነት ትጂ ነይ ነይ ትጂ ፈልግሻለሁ። ፍቅረኛ የሌላቸው ሰዎች የሰው ባል ይሰርቃሉ። ስለዚህ ፍቅረኛ ያላችሁ ብቻ ግቡኝ። ትጂን አስገቢልኝ። ሰን ከሌላ አርፎ አይቀመጥም እንዴ? ይመጣል ራሱ ባል ትጂን አስገቢልኝ። ፍቅረኛ አለሽ? ሂጂ ተገልበጡ እያለች ነው እናንተ። ፍቅረኛውን ታዩ ምኑን ታዩ? እኔ ፈልጋታለሁ። አንቺ በቀደም ቆይ እናንተ ትጂዬ ምን ሆነሽ ነው? ደህና ነሽ? ተረቃችሁ። ፍቅረኛ የሌለው ሰው እኔ ጋር እንዳይገባ ማለት ነው። እንዴት ናቸው ሰምሪ? ማልታታት አከምና አርስቴ ካት እንዴት ምን ሆንኩ እኔ? ምን ላድርግ? የንገደብ ለደበረ ጅራተና ሰገሌ ጎዳ ሲበርባዴ ቱሬ ሰገሌ ከዩና እንዴ ቢስኒዮ እንዴ ድምጽ ልከሽልኛል? አንቺ ሳዳ ያለ አንቺ ያለ እኮ ለካ አንቺን ሰርቋለሁ። ቆይልሽ ማለት ነው። እኔ እኮ ቁጥር ሰጠሽ ከአንድም 2 ቁጥር እኔ ምን ላድርግሽ? ቆይ ሰምተሽ እምቢ አለ ቁጥሩ እምቢ አለ ግን ድምፅ አስቀምጨልሽ ምን ሆነሽ ነው ምናምን ብዬ እዛ በኋላ ጠፋሽ። በሰላም ነው? ቲክቶክም እኮ ትናንትና ምናምን የፖስትኩት እንጂ ፖስቼ አላውቅም። ምን ሆነሽ ነው ታዲያ? ደህና በሰላም ነው? ሆጂንጆ ጅሬዩ ከናፍ ወልጅርታ ላ ሆጂ ጅርጅሬ ከንዱራቲ ቤቲ ወጅጅርቴ ከናፍ ወጅ ባቴ ቱርቴ አማን ወጅ በረዳ አርግቴሬ አርገጤራ ኢንሻአላህ ይላል ረቢ ሲያታሲሱ እግዚአብሔር ያውቃል። አይዞሽ ለምን ይላል? ምን ችግር አለ? ልጅ የመጣውን እኮ ይቀበላል። የምር ማለት ነው። ሰምሪ ማለት ነው። በቀደም እንትን ነብሩኬ ሃይሚዬ ቤት መጡለት አይደለም? በቃ አንሳት ራሱ ዝም ብዬ ነው ማለት እንትን እያዳመጥኳቸው ምናምን እንጂ ፖስቼ አላውቅም። ይሄን ሰው ብቻ 2 ቀን ምናምን ሆኛል መፖስት ከጀመሩ። ጠፋሽ። በዛው ስልክሽም እምቢ አለኝ። በ3 4 ሴፍ አደረኩት እምቢ አለኝ። ግን ምን አይነት መንፈስ ነው ያዘው? አላውቅም። እስኪ እኔውን ሞክሬው እየደጋገምሽ። እሺ ቆይ ቴሌግራምስ እምቢ አለሽ? ቴሌግራም የለኝም። እሺ ሞክረዋለሁ። እሺ ዋትስአፕ እና ኢሞ ነው። አንቺ ልጅ ፍቅረኛ አለሽ? ምን ትሰሪያለሽ እዚህ? እሙዬ ማለት ነው።
እኔ መረገጥ ነው ያለብሽ አንቺ ቆይ አለሽ ፍቅረኛ አለሽ? ደብሮኝ ነበር ያን ቀን። እሺ ትጂ እንት ትሰሪያለሽ? ደብሮኝ ነበር። ድምጤን ማትመልስ ስትይ ምናምን እንዴ ምን ሆና ነው ይችላል ምናምን። ፍቅረኛ የሌለሽ ሰው ቤት እንዳይገባ ስራ ነበር ታውቂያለሽ። ብዬ ልንገርሽ ፍቅረኛሽ ወደዛ እናወራለን። እሺ እንኳን ሰላሞሽ ችግር የለም። ፍቅረኛ ከሌለሽ መውረድ ትችያለሽ። እኔ ባላለኝ ተይ እባክሽ አለሽ ነገራታት በቃ ባል ካለሽ ጥሩ ነው። ባል ያለው ሰው የሰው ባል ስለማይነካ፣ ሚስት ያለው ሰው የሰው ሚስት ስለማይነካ ታዲያ ሁሉን አጋብተሽ ዘልቂዋለሽ። ቦታው ትቀመጣላችሁ። ፍቅረኛና ባል የሌለው ሲታኒ ቤት እንዳይገባ። ጠበሳ አይሸተኝም። የሰው ባልና የጎረቤት ወንፊት አንድ ነው አለ እኮ። ነፍቶ ይመለሳል ነው። የሰው ባል የዛው ነው የራሱ ነው። ምን ያደርጋል ሰው ላንቺ አንቺ ነው ባይኖረኝ እኔ የሰው ባል ቢጠበስ አይሸተኝም። ሶሪም ተይ ጌታ በኢየሱስ እህቱ ነኝ እያልሽ ባልሽ እንዲሆን እየፈለግሽ አይደል እንዴ? ባል የሌለው ሰው ፍቅረኛ የሌለው ሰው እኔ ቤት ድርሽ እንዳይል። እናንተ የሀይሚዬ ሶስት አልሄዳለች። በኢየሱስ ትሄዳለች። ዛሬ ትሄዳለች። ዛሬ እናንተ ለምን ማፖስቱት? ቆይ ግፏት። እኔ ምን ብፖስት ምን ያደርግልኛል? ምን ማንም ሼር አደርግ። አይ እኔ ባይዘዌ ማለት ነው ሰው እንዲያይ አይደለም የምፖስተው። እና እንዴት ምን እንደሆን ነው? ሰው ካላየ ሰው ካላዛወረልሽ እንዴት ነው የምታየው? የሚደርሰው ሰው ጋር ያው እንግዲህ ያው እኮ ታዲያ ሌላው እንዲያይ አይደል እንዴ? ሌላው እንዲያይ እኮ ላይ አንዳንድ ቁጥር እኮ ደም ነው የምታፈላው። ሌላው እንዲያየው እኮ ነው አይደል እንዴ? ሌላው ካላየው ምን ያደርጋል? እኔ ቤት ቁጭ ብሎ ግን ቤታችሁ ተኝቷል። የምር ቀዝቅዟል። የሁለቱም ባልና ሚስቶቹ እነሱም ቀዝቅዘዋል። ምን ሆነው ነው አንቺ ልጆች የቀዘቀዙት? እኔ እንጃ። መድኃኒት ፈልጊላቸው። ፀሐይ አልሞቁም መሰለኝ። በልጅነታቸው ፀሐይ ሳይሞቁ ነው ያደጉት። ኧረ በስመ ስላሴ የኛ ልጆች አንቺ እንደዛማ ይቴምፖ መረገጥ ነው ያለብሽ። በስመ ስላሴ ስላሴ እጅ ማለልሽ አንቺ ፀሐይ በልጅነታቸው ካልሞቁማ ጥሩ ነገር አይደለም ይሄ ነገር። ምንም ፀሐይ ሳይሞቁ ነው ያደጉት። ነው ውጭ ከዚህ ነው ውጭ ባል ከሌለሽ ውረጅ። አንቺ ልጆቻችን እንደዚህ ያለ ፀሐይማ ሙቀዋል። ፀሐይ ስለሞቁ ነው የሚያበሩ ያለ እንደ ጨረቃ። አንዳንዴ ይጨልማሉ፣ አንዳንዴ ያጋጥማል። አንዳንዴ እየጨለሙ ሰውንም አቅጣጫውን ያስታሉ። ስለዚህ በቃ ፀሐይ አልሞቁም። ትናንትና ውረድ አትውረድ ነበር እኮ ግን ጥሩ ትምህርት አለው። የምርት የትናንትና የትናንትና አሪፍ ትምህርት አለው። እውነቴን ነው። ቆም ብላችሁ ለሴቶች ለዘልዛላዎች ትምህርት ያለው እዛ ቦታ ነው። አይመስላችሁም ብሎ እየተናገረ እሱ እኮ እየተናገረ ነው እኮ ፕራንክ መሆኑን ራሱ እየታወቀበት ነው። እሱ ደግሞ የተሸወደበት ፓርት ሽማግሌ ላክ ብለው ስሉት ሽማግሌ ዙሮ ሳቀ። አለክ ማለት ራሱ ጉዳይ እንዴት ለምን ሽማግሌ ይላል? በግድም ቢሆን ገባለሁ። ሳምሪ ኦዱ ጃርሱማ ኤርጊ አውዚ ውረጅ አንቺ ናት ውረዱ ጃርሳ ኤርጊ ደና ቤኮልቴ ማሊፍ ውረዱ
ረቢ ማን ነው ሸጋዳይ ኦዱ ጃርስ እጅ ሸጃርሱማ ማማና ኮኮካ የገደላችሁ ውረጂ፣ እየሰደባችሁ ነው። ውረጂ። እኛን እየሰደቡ ነው። እየሰደብናችሁ አይደለም፣ ወላ እየሰደባችሁ አልሰማችሁም? ነው። ውረጂ። ዋጠጡ ነው እስቲ ቆጣባካችሁ ጮጋራ አላችሁ እንዴ? ይሄዳል ትጨናነቂ እንዴ ማወፉማ እና ሰለ ሌላ ነገር አላወራንም። እኛ እንደና ላዛር ሽማግሌ ቢላ በጣም ደስ ይላል። በጭንቅላታችን ምን ቆሞ እያልን ነው። አንቺ ደግሞ ኦኬ፣ እንደዛ ቢሆንማ በጣቴ ነው የምቆመው እኔ፣ በጭንቅላቴ አልቆምም። አዎ የምር ለምንድን ነው ራሱ ለልጃችንም ክብር ነው። ይልካል። ግን የኛ ልጅ ክብሯን ጠባቂ ነች፣ ጀግና። እግዚአብሔር እንኳንም የእሱ አድናቂ ሆንኩ። የኛ አጅሪት ናት። በሷ ቀልደናች አትሰማም እኮ መስማት አልሰማም። የሰው ወሬ ጎበዝ አንዳንድ ዘልዛላ ክችን እንኳን በአካል እንደዚህ ሰው አብሮሽ እየኖረ 2 ዓመት ሙሉ በአካል በስልክ አግኝቶ እየሻፈደ እየሞተ ነው። አላ ሴትነታቸውን የራሱ ዲማታሞች ያው አሁን ሃይሜና ብሩክ 2 ዓመት ሊሞላቸው ነው። እሺ ያ እነዚህ ደግሞ በስልክ ገና በፎቶ አይተው ክብራቸውን ይጠበቁ ናቸው። በፎቶ ራሱን እንደሻማ እየቀለጠ ነው። ሽንት ቤት እየወጡ ነው። ሰላም፣ እንዴት አደራችሁ? ሰላም እግዚአብሔር ይመስገን። እንዴት እሙዬ ምን ያወራሉ እንጂ የሰው ባል እንትን ቢሉ አያገኙት። ፍቅረኛ አለሽ? የህልም እንጀራ። ኧረ እኔ ልጅ አለኝ ባል አለኝ ውዴ። እኔ የለኝም። ውረጅ። ዝም በያት። አላት ውሸቷን ነው። እሙዬ እኔ ውድ እነሱ አፋቸውን ከፍተው ራሳቸውን አቀለሉ እንጂ ማንም እኮ በፎቶ የታየ ቢፈቀር ራሳቸው ናቸው የሚዋረዱት እንጂ ማንም የሚፈልጋቸው የለም። የለም በፎቶ ማፍቀር አይጠቅምም። ፎቶ ራሳቸው ተዋርደው ራሳቸውን አንተም ብለው ጎርተው ደግሞ የአይን ፍቅር እጅግ በጣም ከባድ ነው። አይን አለም ማለት ነው። የኛ ልጅ እኮ ደግሞ ኩሩ ነች። ግን ፍቅር የአይን ፍቅር እንደ ይዛል እንዴ? ኧረ በእናትሽ ይዛል እንዴ? ከምንም በላይ የአይን ፍቅር ነው የሚጎዳው። ዋናው የአይን ፍቅር ይዞኝ አያውቅም። አግብተሻል? ፎቶ አይቼ ፍቅር አይዘኝም። በፎቶ እኔ አይዘኝም። እኔንም አይዘም በፎቶ ፍቅር እንደምን ነው? ሰላም በፎቶ ፍቅር አፈቀርኩ የሚለው ሰው በጭንቅላቴ አይመጣብኝም። አይልንጋርሽ አንድ ሰው የሆነን ልጅን ህፃንም ሆነ ምንም አይታሽው ዝም ብለሽ አይታሽው በሩቅ አይታሽው ወይ ይሄ ልጅ ሲያምር ይሄ ሰው ሲያምር ብለሽ አታውቂም? ሲያምርና ማፍቀር እኮ ይለያል። ፍቅር እነሱ በዛ ነው የሚጀምራቸው። ፍቅር ከዛ ነው የሚመጣው። በቃ እንትን እያለ እየወደዱት መውደዱ ወደ ፍቅር እየተቀየረባቸው ይመጣል። እኔ ራሴ ሃይሜን አፍቅሬያታለሁ። በቃ ታዲያስ እኮ አይተሻት ያፈቀርሻት ቀርበሻት አይደለም። አይባልም አፍቅረሻታል። ዝም በይ። አንድ ሰው ቢል ማንም አብሮ እንትን አይልም። እና ቤት እንዴት ነው?